የምንጫወትበት ፕሮግራም። ከዛሬ ጥያቄዎች የመጀመሪያው ሽንት ቤት ውስጥ ቆሞ ውዱእ ማድረግ ይቻላል ወይ የሚል ጥያቄ ነው። ውዱእ ያደረጉ ውሃ ተረጭቶ ሰውነት ልብስ እንደማይነጀስ እርግጠኛ ከተከሆነ መጸዳጃ ቤት ላይ ውዱእ ማድረግ ችግር የለውም። ፉቃሃዎች መሃል ኺላፍ ያለበት መጸዳጃ ቤት ላይ ሆኖ ውዱእ ያደረጉ ቢስሚላህ ማለት ይቻላል አይቻልም የሚል ኺላፍ ነው ያለው። የተወሰኑ ዑለሞች ውዱእ ሲደረግ ቢስሚላህ ማለት የጠበቀ ሱና ነው፣ አንዳንዶች ዘንድ ዋጅብም ነው። ሽንት ቤት ላይ ሆኖ ቢስሚላህ ማለት የተጠላ ከሆነ ውዱእ ሲደረግ ቢስሚላህ ማለት ዋጅብ ከሆነ ለዋጅቡ የተጠላው ይደረጋል የሚል አቋም ያላቸውም ዑለሞች አሉ። በዘመናችን ያለው የተወሰኑ ፉቃሃዎች በዘመናችን የሚታወቁ ዘመናዊ መጸዳጃ ቤቶች ሰዎች ከተጸዳዱ ከሸኑ በኋላ ውሃ ሲለቀቅ ቆሻሻው ስለሚሄድ የሽንት ቤት ሁክም አይኖረውም። ቢስሚላህ ማለቱ የሚጠላውና የሚከለከለው እየተጸዳዱ እየሸኑ ባለበት ወቅት ላይ ነው ብላ። በመሆኑም ውዱእ ማድረጉ ብቻ ምንም ችግር የለውም። ቢስሚላህ ማለቱ ሱና ነው ዋጅብ ኺላፍ አለበት። አንዳንድ ዑለሞች በልብ ቢስሚላህ ይባላል ያሉበት ሁኔታ አለ። ገና ወደ መጸዳጃ ቤት ሲገቡም ነይቶ ቢስሚላህ ብለው ሁለቱንም አስበውበት ቢስሚላህ ብለው ከገቡ የውዱእን በስመላ ሊተካ ይችላል። በመሆኑም ሽንት ቤት ውስጥ አስፈላጊ ሆኖ ከተገኘ ውዱእ ማድረግ ይቻላል። ከውዱእ በኋላ የሚባለውን ዝክር ከሽንት ቤት ሲወጡ ማድረጉ ይቻላል። ሌላኛው ጥያቄ የሱብሒ ሱና ሶላትን በወቅቱ ማለትም ፈርዱ ሳይሰግድ አንድ ሰው እየሰገደ መካከለኛ በሚባል ሁኔታ ስጁዱን ቢያረዝመው ችግር አለው ወይ? ምክንያቱም ማድረጉ አይቻልም የሚሉ ሰዎች ስላሉ ነው። ማስረጃም ቢያስቀምጡልኝ የሚል ነው። የፈጅር ቀብልያን በተመለከተ ከነብዩ ሰለላሁ ዐለይሂ ወሰለም የተገኙ ሱናዎች አሉ። አንደኛው ከፋቲሓ በኋላ የፊተኛው ረክዓ ላይ ቁል ያ አዩሀል ካፊሩን፣ ሁለተኛው ላይ ቁል ሁወላሁ አሐድ ይቀራል። ሁለተኛው ከሱብሒ ቀብልያ ጋር ተያያዡ ሱና ማሳጠሩ ነው። ነብዩ ዐለይሂ ሰላቱ ወሰላም የሱብሒ ቀብልያን አሳጥረው ይሰግዱ እንደነበረ ባለቤቶቻቸው ተናግረዋል። ከዚሁ በመነሳት ሱብሒ ቀብልያ ላይ ከፋቲሓ ውጪ ሌላ ሱራ መቅራት አይቻልም ያሉ ሁሉ ፉቃሃዎች አሉ። ነቢ በጣም ያሳጥሩ ነበር የሚለውን በመያዝ ወላኪን ራጂሑ ትክክለኛው ከፋቲሓ በኋላ ቀደም ሲል የተጠቀሱ ሱራዎችንም ሌላ አንዳንድ አንቀጾችም አንዳንዴ እየተቀየሩ ይቀሯል። የሱብሒ ቀብልያን ማሳጠር ሱና እንደሆነ የጅምሁር የአብዛኛ ፉቃሃዎች ምርጫ ሲሆን አንዳንዴ በመጠኑ ረዘም ቢደረግ ይቻላል፣ ምንም ችግር የለም። ከቀደምት ዑለሞች መሃል የተወሰኑ እንዲህ አይነት አቋም ያላቸው እንዳሉ ኢማሙ ነወዊ ረሂመሁላህ ተዓላ ገልጸዋል። ይቻላል ያሉት ሐራም አለመሆኑን ለመግለጽ ነው። ሱና መሆኑን ያምናሉ እነሱም ቢሆን አጠር ማድረጉ። ስለዚህ አንዳንድ ሰዎች ማሳጠር አይቻልም ብለዋል። ሱና አይደለም ማለት ተፈልጎበት ከሆነ ያስኬዳል፣ ይቻላል፣ ምንም ችግር የለውም። በመሰረቱ ሶላቱ የተደነገገ የተፈቀደ ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ አንዳችሁ ለብቻው ሲሰግድ የፈለገውን ያክል ያስረዝም ብለዋል። አስሉ ይቻላል። እዚህ ጋር ግን ነቢ ሰለላሁ ዐለይሂ ወሰለም የፈጅርን ቀብልያ ቀለል አድርገው አሳጥረው ስለሰገዱ ቀለል አድርጎ መስገዱ የተሻለ ነው። ሌላኛው ጥያቄ የዊትር ሶላት ያለፈው ሰው ቀን ላይ አንድ ረክዓ ይሁን ሁለት ረክዓ ቀዷ ማውጣት ይችላል ወይ የሚል ጥያቄ ነው። ነዓም ሌሊን ሶላት ማታ ላይ ታሞ አሊያ ደግሞ እንቅልፍ ጥሎት አሊያ ደግሞ ከልክ በላይ ደክሞት መስገድ ያልቻለ ሰው በቀኑ ክፍለ ጊዜ ቀዷ ማውጣት ይቻላል። ነገር ግን ልክ እንደ ማታ ሶላት ዊትር ተደርጎ አይደለም የሚጠናቀቀው። ማታ ላይ 11 ሰው ይሰግድ የነበረ ሰው ካለፈው ቀን ላይ ቀዷ ሲያወጣ 12 ያደርጋል። 9 ይሰግድ የነበረ ሰው 10 ያደርጋል። 3 5 ይሰግድ የነበረ ሰውም 4 ወይም 6 አድርጎ ይሰግዳል። ይሄም ከነቢ አለይሂ ሰላቱ ወሰላም ተገኝቷል። ሌላኛው ጥያቄ የመንገደኛ ሶላት በምን መልኩ ነው የሚሰገደው? ከስንት ኪሎ ሜትርስ ጀምሮ ነው መንገድ የሚባለው የሚል ጥያቄ ነው። አብዛኞቹ ፉቃሃዎች ዘንድ አንድ ሰው መንገደኛ የሚባለው 80 ኪሎ ሜትር እና ከዛ በላይ ከሄደ ነው። ከዛ በታች ከሄደ ሙሳፊር ወይም መንገደኛ አይባልም። ሌሎች ዑለሞች ከዛ በታችም ከተካሄደ መንገድ እስከተባለ ድረስ ዝግጅት እስካስፈለገው ድረስ ሶላት ማሳጠር ጀምዕ ማድረግ
ለመንገደኛ የሚፈቀዱ ነገሮችን መጠቀም ማድረግ ይቻላል የሚል አቋም አላቸው። ብዙዎቹ የመረጡትና ለጥንቃቄም የሚሻለው ከ80 ኪሎ ሜትር በታች ከሄዱ አለማሳጠሩን፣ ከዛም በታች ቢሆን መንገድ እስከተባለ ማሳጠር ይቻላል የሚሉ ዑለሞች ጠንካራ ደሊል ያላቸው ከመሆኑ ጋር ማለት ነው። መንገደኛ እንዴት ነው የሚሰግደው ለሚለው ሁሉንም ሶላት በወቅቱ መስገዱ በላጭና የተሻለ ነው። ለመንገደኛም ቢሆን ካልተቸገረ፣ ጉዞ ላይ ከሆነ አሊያ ደግሞ ወደሚሄድበት ሀገርም ደርሶ ሁሉም በወቅቱ መስገድ የሚከብደው ከሆነ ዙህርን ከዐስር መግሪብን ከዒሻ አጠጋግቶ አንድ ላይ አድርጎ መስገድ ይቻላል። እንደዚሁ ደግሞ ባለ 4 ረክዓ ሶላቶችን 2 አድርጎ አሳድሮ መስገድ ይቻላል። አንድ ላይ ተደርጎ የሚሰገደው ዙህርን በዐስር ወቅት ወይም ዐስርን በዙህር ወቅት ነው፣ ወደፊት ወይም ወደ ኋላ አድርጎ። መግሪብን ወደ ዒሻ አዘግይቶ አሊያ ደግሞ ዒሻን ወደ መግሪብ አስቀድሞ ነው መስገድ የሚቻለው። ሱብሒ ከየትኛውም ሶላት ጋር ተጠጋግቶ አይሰገድም። ከዛልክ መግሪብና ሱብሒም መንገደኛ ስለሆኑ ማሳጠር አይቻልም። ይሄም በሁሉም ዑለሞች ስምምነት ነው። ማሳጠሩን በተመለከተ ሱና ነው። መንገደኛ አሳጥሮ ነው መስገድ ያለበት፣ ዋጅብ ነው ሁሉ ያሉ ዑለሞች አሉ። ያኒ መንገደኛ የሆነ ሰው ሞልቶ ከሚሰግድ ዙህርና ዐስርን ዒሻን 2 አድርጎ አሳጥሮ ቢሰግድ የተሻለ ይሆናል። የነቢ ሱና ይሄ ነው። የአቡበክር፣ የዑመር፣ የዑስማንም ሱና ይሄ ነው። ነገር ግን ሞልቶ ከሚሰግድ ሰው ጋር ተከትሎ የሰገደ እንደሆነ መንገደኛ አሰጋጁ የሚሰግደውን አይነት ሶላት ቁጥር ሞልቶ መስገድ አለበት። መንገደኛ ለብቻው ከሰገደ አሊያ ኢማም ሆኖ ካሰገደ ባለ 4 ረክዓዎችን 2 አድርጎ አሳድሮ መስገዱ ይመረጥለታል፣ ሱና ይሆንለታል። ነገር ግን እሱ ማሙም ሆኖ ከሰገደ የሚያሰግደው አካል ሙሉ ከሆነ የሚሰግደው ማሙሙ መንገደኛ የሆነው ማሙም ሞልቶ የመስገድ ግዴታ አለበት። መስቡቅ ሆኖ ከኋላ ገብቶ እንኳ ቢሆን 2 ረክዓ ኢማሙ ከሰገደ በኋላ እሱ ከኋላ ተከትሎ 2 ረክዓ ቢሰግድ ማሰላመት አይችልም፣ ተነስቶ መሙላት አለበት። አንድ መጨረሻ ረክዓ ላይ ቢደርስ ተነስቶ የተከተለው ኢማም የሰገደውን አይነት ቁጥር የመስገድ ግዴታ አለበት። ጀምዕ አድርጎ መስገዱን በተመለከተ አስፈላጊ ከሆነ ነው ሱና የሚሆነው እንጂ በጥቅሉ ጀምዕ አድርጎ መስገዱ ሱና ነው አይባልም። ሲቸገሩ ጉዞ ላይ ሆነው በወቅቱ መስገድ ካልተቻለ አሊያ ደግሞ የሄዱበት ሀገር ላይ በተለያዩ ነገሮች ተጠምዶ በየወቅቱ መስገድ ማይቻል ከሆነ ጀምዕ ማድረጉ ሱና ይሆናል። ለሙሳፍር ጀምዕ ማድረግ የተፈቀደ ነው፣ ሱና የሚሆነው ከተቸገረ ነው። ካልተቸገረ በየወቅቱ መስገዱ የተሻለ ነው። ሌላኛው ጥያቄ የአእምሮ ጤነኛ ያልሆነች ሴት ምንም ራሷን መቆጣጠር አትችልም እና ማህፀን በማስገልበጥ የወር አበባ እንዳይመጣ ማድረግ እንዴት ይታያል የሚል ጥያቄ ነው። የወር አበባ ሙሉ በሙሉ መቅረቱ መውለድ እንዳይችሉ ያደርጋል። ሙሉ በሙሉ መውለድ እንዳይችሉ ዘር እንዲቋረጥ ማድረግ ደግሞ ዑለሞች ዘንድ እንደል ጀማሂር የተከለከለ ሐራም ነው። የሚቻለውና የሚፈቀደው ይህ ካልተደረገ ህይወት ላይ ተጨባጭ የሆነ የማይቀር አደጋ ይመጣል ከተባለ ነው ይህም ማድረግ የሚቻል። የአእምሮ ህመም ታክሞ የሚድንበት ሁኔታ አለ። እንደዚሁ ደግሞ የወር አበባ ደም መቆጣጠሩ የሚቻል ነው። የአእምሮ በሽተኛ የሆነች ሴት ራሷ የወር አበባ ደሟን መቆጣጠር ንጽህናን መጠበቅ ባትችል ቤተሰቦች ሌሎች ነገሮች ላይ ክብካቤ እንደሚያደርጉት እንደሚቆጣጠሩት እንደሚጠብቁት ይህም ላይ መጠበቅ መቆጣጠር ይቻላል። ስለዚህ ማህፀን ማስገልበጡ ያለ መውለድ ችግርን የሚያስከትል ከሆነ ይህን ማድረጉ ይከለከላል። ሙሉ በሙሉ እንዳይወልዱ ማድረግ በዲናችን የተከለከለ ስለሆነ መቆጣጠሩ እጅግ በጣም የሚከብድ ከሆነና ማህፀን ማስገልበጡም ለተወሰነ ጊዜ ብቻ ሆኖ ከጊዜ በኋላ መውለድ ወደሚችሉበት ሁኔታ መቀየር የሚቻል ከሆነ ይህኔ ለሐጃ መሸቃውን ችግሩን ለማስወገድ ይቻላል እንላለን። ሌላኛው ጥያቄ አንዲት ሴት ልጅ ከባሏ ጋር ግንኙነት አድርጋ ጀናባ ሳታወርድ የቤት ውስጥ ስራዎቿን ማከናወን ትችላለች ወይ? መልሱን ከነደሊሉ ቢያብራሩልኝ የሚል ነው። በላጩና የተሻለው ቶሎ ጀናባን ማውረድ ነው። ካልተቻለ የሶላት ወቅት እስካልገባና ያልፋል ተብሎ እስካልተሰጋ ድረስ ጀናባን ሳይታጠቡ ቢቆዩ ብዙ ችግር የለውም። ነገር ግን ጀናባ ሆነው ሊበሉ ሊተኙ ከሆነ ውዱእ ማድረጉ በላጭና ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ጀናባ ላይ ሆነው ውዱእ አድርገው የተኙ እንደነበር የሚያሳይ ሐዲስ አለ። ጀናባ ላይ ሆኖ መቆየት እንደሚቻል ከሚያሳዩ ደሊሎች አንዱ አስሶሒህ ላይ
ያለው የአቡ ሁረይራ ሐዲስ ነው። ነቢዩና ዓለይሂ ሰላቱ ወሰላም የሆነ መንገድ ላይ አግኝተዋቸው አቡ ሁረይራ ሰላም ካሏቸው በኋላ ከነቢዩ ርቀዋል። ነቢዩ ሰላቱ ወሰላም ኋላ ላይ አቡ ሁረይራን ሲያገኟቸው የት ጠፍተህ ነበር ቅድም በማለት ሲጠይቁ ጀናባ ላይ ስለነበርኩኝ ከእርሶ ጋር መሆን ከብዶኝ ነው ሲሉ ነቢዩ ሰላቱ ወሰላም ሙስሊም ሙእሚን መቼም አይነጅስም ብለዋቸዋል። አቡ ሁረይራ ጀናባ ላይ ሆነው መቆየታቸው መንቀሳቀሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ጀናባ ላይ ሆነህ እንዴት ትንቀሳቀሳለህ አለማለታቸው አስፈላጊ ሆኖ ከተገኘ ሳይታጠቡ መቆየቱ ችግር እንደሌለው ያሳያል። የተኛውንም ስራ ሲሰሩት ዒባዳ እስካልሆነ ድረስ ለምሳሌ ሶላት ከጀናባ ካልጠሩ መስራት አይቻልም አይባልም። ሴት ልጅ ጀናባ ላይ ሆና ምግብ መስራት አትችልም፣ ቤት ማስተካከል አትችልም አይባልም። ሌላኛ ጥያቄ ረመዳን ላይ ሐይድ መጥቶብኝ ሌላ ጊዜ የሚቆይበትን ያክል ጊዜ ሳይጨርስ አቆመ። እኔም ጾምና ሶላት ጀመርኩኝ። እንደገና ተመልሶ ከሁለት ቀን በኋላ መጣ። ጾምና ሶላቱ እንዴት ይታያል? የሚል ሲቆም የመጥራትን ምልክት አይተሽ ታጥበሽ ከሆነ የሰገድሽው ከዛ በኋላ ድጋሚ ሲመጣ ማቆም ነው። ሌላ ራሱን የቻለ ደም ነው የሚሆነው። የመጥራት ምልክት ሳይታይ በፊት ከነበረ ያቆምሽው በዚህ መሃል የጾምሻቸው ቀኖችን ቀባ ማውጣቱ ግዴታ ይሆናል። ትክክለኛ የወር አበባ ደም እስካለ ድረስ ጾም ሶላት ይቆማል። የወር አበባ ደሙ ከቆመና ሌላ ጊዜ ሐይድ ሲቆም የሚታየው ምልክትም ከታየ ሌላ ጊዜ ይቆይ የነበረውን ያክል ቀን ባይቆይም ከቆመና የመቆም ምልክት ከታየ ወደ ዒባዳ ወደ ሶላትና መሰል ይከለከሉ ወደ ነበሩ ነገሮች መመለስ ይቻላል። ሌላኛው ጥያቄ እናቴ ትጾማለች ግን አትሰግድም፣ ምንም አታውቅም፣ ከክርስትና ሃይማኖት ነው የመጣችው፣ አማርኛም አታውቅም፣ ይህ እንዴት ይታያል? የሚል ማስተማር ነው፣ ማሳወቅ ነው። ኢስላም ማለት ምን ማለት እንደሆነ አርካነል ኢማን አርካነል እስላምን ማብራራት ነው። ያለ ሶላት ጾም ሌሎችም እንደማይጠቅሙ ማስረዳት ነው። ጥያቄው ላይ ምንም አታውቅም ተብሏል። እኛ የምናውቀውን ያክል እናሳውቃለን፣ ከኛ በላይ የሆነውን ይበልጥ ወደሚያውቁ ሰዎች እንወስዳለን። ሌላኛው ጥያቄ ሐጅ ላደርግ ነበረ ምንም አላቅም፣ በምን መልኩ ማድረግ እንዳለብኝ ያብራሩልኝ የሚል ነው። መንሀጁ ሳሊኪን የፍቅህ ትምህርት ላይ ኪታቡል ሐጅ የሚል ራሱን የቻለ ክፍል አለ፣ ተከታታይ ትምህርቶች። እንደዚሁ ደግሞ በተለያየ አጋጣሚ የሐጅና ዑምራ አፈጻጸም ተብሎ የተለቀቁ የድምጽ ማብራሪያዎችም አሉ። እንደዚሁ ደግሞ ፈትዋ ላይም ቅርብ ጊዜም ጭምር ስለ ሐጅና ዑምራ በተወሰነ መልኩ ማብራሪያ ተደርጓል። ከሁለት ከሶስት ፈትዋዎች ከሁለት ፈትዋ ቀደም ብሎ በተለቀቁ ፈትዋዎች እንዲህ አይነት ጥያቄዎች ሲላኩም ጥያቄ የሚያሰባስቡ ወንድም እህቶች ሐጅና ዑምራን የሚያብራሩ ኦዲዮችን እንዲህ አይነቱን ጥያቄ ላላኩ ሰዎች በዛው መላኩ የተሻለ ነው። አላህ መልካም ነገር ላይ ያግዛችሁ፣ ኸይር ስራችሁን ይቀበላችሁ። ሐጅ ሰፊ ከመሆኑ አንፃር እነዚህ አጭር የፈትዋ ፕሮግራም ላይ በተደጋጋሚ ማብራራቱ ሰዓት ይሻማል። ሌላኛው ጥያቄ ከሰለምኩ 2 ዓመት ሆኖ لا تقنطوا من رحمة الله كالله رحمة بفصم تسبات تقرطوا إلى الله سبحانه وتعالى إن الله يغفر الذنوب جميعا الله وانجلوچن بمولو يمرال የሚያስቀር